እዚህ ቦታ ከእናንተ ጋር መሆን ብዙ ትዝታዎችን ይቀሰቅስብኛል። አርብ ማታ ሰንበትን ለመቀበል በዚህ ቤት ውስጥ የሚደረጉት ፕሮግራሞች ከሰንበት መልካምነት አስደሳችነት ጋር በአእምሮ የተቆራኘ ስለሆነ ያንን ነገር እድል እንደገና በማግኘቴ በጣም ደስተኛ ነኝ። መጽሐፍ ቅዱስ ከያዛችሁ በማቴዎስ ወንጌል ምዕራፍ 24 ቁጥር 37 ጀምሮ ያለውን አንድ ላይ እንድንመለከት ፈልጋለሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 37 ጀምሮ እንዲህ ይላል። ልክ በኖህ ዘመን እንደሆነው የሰው ልጅ መምጣትም እንደዚህ ይሆናል ይላል። ልክ በማን ዘመን እንደሆነው? በኖህ ዘመን 38 ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባበት ቀን ድረስ ሰዎች ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ እስከዚያ ጊዜ ድረስም ምንም እንደሚመጣ ሳያውቁ ድንገት የውሃ ጥፋት እንዳጥለቀለቃቸው የሰው ልጅ ሲመጣም እንደዚሁ ይሆናል ይላል። ይህንን የተናገረው ማን ነው? ክርስቶስ ኢየሱስ ነው። ያለንበት ዘመን አስፈሪ ዘመን ነው። የመጨረሻው ዘመን ነው። በዛም ምክንያት ክርስቶስ ስለዚህ ጊዜ የተናገረው ነገር ደጋግሞ ማየቱ ግድ ይላል። ልክ በኖህ ዘመን እንደሆነው ይላል ኢየሱስ። ከዛ ከ38 እና 39 ላይ ያለው ሐሳብ ሲበሉ ሲጠጡ በየዕለቱ መደረግ ያለባቸው ነገሮች ሲያረጉ ኖህ ከልጆቹ ከቤተሰቡ ጋር መርከቢቱ ውስጥ እስኪገባ ድረስ ምንም ሳያውቁ ያ የውሃ ጥፋት ድንገት ይዟቸው ሄደ ይላል። ባለማወቃቸው ምክንያት ነው። የነዚህ ሰዎች ባህሪ ምን እንደሚመስል ዘፍጥረት ምዕራፍ 6 ላይ ሲነግረን ከቁጥር 1 ጀምሮ ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። የእግዚአብሔር ወንዶች ልጆች የሰዎችን ሴቶች ልጆች ውብ ሆነው አዩአቸው፣ ከመካከላቸውም የመረጧቸውን አገቡ ይላል። ከዛ ዝቅ ብለን ስናይ ቁጥር 5 ላይ እግዚአብሔር አምላክ የሰው አመጽ በምድር ላይ የበዛና የልቡም ሐሳብ ዘውትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ ይላል። በኖህ ዘመን የሆነው ነገር እንደሚደገም ጌታ ኢየሱስ ክርስቶስ ቅድም እንዳነበብነው ማቴዎስ ምዕራፍ 24 ላይ ተነግሯል። በምን መንገድ ነው የሚደገመው ያ ነገር የሚለውን ስናስብ በኖህ ዘመን የሆነው ነገር አመፃና ክፋት፣ ጭካኔ እጅግ የበዛ ከመሆኑ የተነሳ የሰው ልብ አንዳንዴ ክፉ ማሰብ ብቻ ሳይሆን ከጧት እስከ ማታ በህልሙም ጭምር የልቡ ሐሳብ ዘውትር ወደ ክፋት ብቻ ነው የሚለው፣ ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። በዚህ ሁሉ ውስጥ ኖህ በእግዚአብሔር ዘንድ ሞገስ እንዳገኘ ቁጥር 8 ይነግረናል። እግዚአብሔር ምድር በአመፃ መሞላቷን ከተመለከተ በኋላ ለኖህ ዝግጅት እንዲያደርግ ለውሃው ጥፋት መርከብ እንዲሰራ በዛም ውስጥ እሱና ቤተሰቡ እንስሶች እንደሚድኑ እቅድ ማውጣቱን እንመለከታለን። የሰው ልጅ ዕድሜ ከዚህ በኋላ 120 ዓመት ይሆናል ይላል። በጊዜው ሰዎች ዕድሜያቸው በ100 ዓመታት ነበር የሚቆጠረው። አሁን ግን እግዚአብሔር ለዛ ገደብ አስቀመጠለት። ሰዎች እግዚአብሔር ጥበብ ሲሰጣቸው፣ እግዚአብሔር ሕይወታቸውን ሲያሳካላቸው እሱን በማመስገን ፈንታ ወደ ራሳቸው ክፉ ሐሳብ እያዘነበሉ ከእግዚአብሔር እየራቁ በሄዱ መጠን በምድርም ጭካኔ፣ ክፋት፣ እልቂት እየበዛ በመሄዱ እግዚአብሔር እርምጃ መውሰድ ግድ ሆነበት። የሚያሳዝነውና የሚገርመው ነገር ግን የ120 ዓመት ገደብ ከተሰጣቸው በኋላ እነዚህ ሰዎች የሚመለሱበት የሚድኑበት አጋጣሚ ከተፈጠረላቸው በኋላ አንዳቸውም አልዳኑ። ጌታ ኢየሱስ ክርስቶስ የሚናገረው እነዚህ ሰዎች
ኖህ ወደዛች መርከብ በገባ ጊዜ የውሃው ጥፋት እስከመጣበት ቀን ድረስ በፊት ያደርጉ የነበረውን ነገር ያለማቋረጥ የቀጠሉበት እንደሆነ ይነግረናል። ይህንን አይነት ሁኔታ በሰዎች ዘንድ እንዲከሰት የሚያደርገው ምንድነው ብለን ካሰብን ዕብራውያን ምዕራፍ 3 ቁጥር 13 ላይ ምን ይላል? ነገር ግን ሐዋርያው ሲመክረን ምን ይላል? ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ ምን እንዳያረግ ይላል? ታውቁታላችሁ? ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ ይላል። እግዚአብሔር ዛሬ ዳኑ ሲል የሰው ልጅ ያንን መረዳት የሚከብደው ለምንድን ነው? ዕብራውያን 3:13 የሚሰጠን ምክንያት ምንድነው? መንስኤው ምንድነው? መነሻው ምንድነው? በኃጢአት ምክንያት። ኃጢአት የአርግና የአታድርግ ጉዳይ ብቻ ሳይሆን ስነ ልቦናን የሚቀይር አስተሳሰብን የሚቀይር አስተሳሰብ ከተቀየረ ደግሞ ኑሮ ይቀየራል። ኑሮ ከተቀየረ ማህበረሰቡ ይቀየራል፣ ሀገር ይቀየራል፣ ዓለም ትቀየራለች። ከመነሻው የኃጢአትን ባህሪ ስንመለከት ዘፍጥረት ምዕራፍ 3 ላይ እባብ ሔዋንን ካታለላት በኋላ ፍሬውን ለባሏ ከሰጠች በኋላ እግዚአብሔር ቀኑ መሸትሸት ሲል አዳም የት ነህ ሲል ሰው ሽሽት ላይ ነበር አይደለም? ከዛ እግዚአብሔር ለሰሩት ጥፋት እርቃናቸውን ለመሆናቸው ዕውቀቱን እንዴት እንዳገኙ በጠየቃቸው ጊዜ አዳም በጠየቀው ጊዜ ሔዋን ናት ጥፋተኛ አለ። ሔዋን ደግሞ እባብን ከሰሰች። በሌላ ነገር እግዚአብሔር ገና ላጠፋችሁ ነው ልከሳችሁ ነው የሚል ምንም አይነት ስሜት በማይፈጥርበት ሁኔታ ተራ የሆነ ጥያቄ ሲጠይቅ ሰዎች ከእግዚአብሔር እየሸሹ ነበር። ይሄ ነገር ቋሚ የሆነ የኃጢአት ባህሪ ስለመሆኑ ዘፍጥረት ምዕራፍ 4 ላይ ደግሞ ሌላ ማሳያ አለ። ቃየን ወንድሙን አቤልን ከገደለ በኋላ ንስሐ አልገባም። እግዚአብሔር ወደሱ መጥቶ ምንድነው የሰራው ክፉ ነገር ሳይለው በፊት ወንድምህ የታለ ሲለው ቃየን ምን አለ? እኔ የወንድሜ ጠባቂ ነኝ ወይ? እግዚአብሔር ሁሉን አዋቂ መሆኑን ተረድቶ ያ ከሱ የተሰወረ አይደለም። እንደኔና እንደናንተ ዓለም ከተፈጠረች ከብዙ ሺህ ዓመታት በኋላ የተጸነሰ የተወለደ ግለሰብ አይደለም። አባትና እናቱ ስለ ኤደን ገነት በደንብ አውርተውለታል። ጭራሽ ደግሞ ምዕራፍ 3 መጨረሻው ዘፍጥረት ምዕራፍ 3 መጨረሻው ላይ ስትሄዱ ኤደን ገነት ከምድር አልተነሳችም ነበር፣ ዞር አላለችም ነበር። ኪሩቤል መላእክት ደጇን ይጠብቁ ነበር። ይሄንን እያየ ቃየን የእግዚአብሔርን ማንነት በቅጡ አልተረዳም ማለት ይከብዳል። ነገር ግን እግዚአብሔር ሲጠይቀው ወንድምህ የታለ ሲለው ለእግዚአብሔር ዋሸ። የኃጢአት አስቸጋሪነት እና አስከፊነት በዚህ ይታያል። ዋና ስራው ኃጢአት ሰዎችን ማደንዘዝ ነው። የመጀመሪያውን ኃጢአት ስንሰራ ህሊና ይጣላል። ያ ነገር እየተደጋገመ ሲሄድ ግን የህሊናም ጩኸት የህሊናም ደውል ጸጥ እያለ ወይንም ከምንም ሳንቆጥረው እየተለማመድ ነው እንሄዳለን። ይሄ ሳይንሳዊ የሆነ ትንታኔም አለው። ፈረንጆች ሃቢቹዌሽን የሳይኮሎጂ የጥናት ላይ የተደረጉ ምርምሮች አሉ እና ለማስተዋልም ብዙ አይከብድም። አንድ ሰው አእምሮ እንዴት ነው የሚሰራው ብለን ከጠየቅን በሄደበት ቦታ ሁሉ የሰው አእምሮ አዳዲስ ነገሮችን ነው የሚፈልገው። ሁሉንም ነገር ለማስተዋል ልሞክር ካለ እዚህ ክፍል ውስጥ ለምሳሌ ኮርኒሱንም መስኮቱንም እዛ ጋር ያለውንም ፒያኖ እዚህ ውስጥ ያሉትን ሰዎች የመሬቱን ቀለም ምንጣፉን ይሄንን ኦርጋን ይሄን ሁሉ ከግንዛቤ ውስጥ በየሰከንዱ ላስገባና በዛ ላይ የተመሰረቱ ውሳኔዎችን ልወስን ቢል ማንም መኖር አይችልም። ከዚህ የተነሳ የአእምሮአችን አሰራር እግዚአብሔር የሰጠን ጸጋ አለ። ያ ምንድነው? ነገሮችን አላስፈላጊ ነገሮችን ዞር አድርጎ ትኩረት የሚስቡት ነገሮች ላይ ወይንም አደጋ ሊጋርጡብን የሚችሉ ነገሮች ላይ ወይንም ሊያስደስቱን የሚችሉ ነገሮች ላይ ትኩረት ማድረግ ነው አንደኛ። ሁለተኛ እነዛ አደጋ ሊያመጡ የሚችሉ ነገሮች ወይም የሚያስደስቱን ነገሮች ከተደጋገሙ አእምሮአችን እነዚህን ነገሮች መዘለል አለባቸው፣ ትኩረት ሊሰጣቸው አይገባም ብሎ ዞር ያደርጋቸዋል ማለት ነው። በአሜሪካ ሀገር የብዙ ሰዎችን ነፍስ በማጥፋት የታወቁ ሰዎችን አንዳንድ ጥናታዊ
ፊልሞችን የሚሰሩ ሰዎች ገብተው እስር ቤት ውስጥ ያናግሯቸዋል። አንደኛውን ሲጠይቁት እንዴት ነው አንተ ወደዚህ አይነት ክፋት ውስጥ የገባኸው ብለው ሲጠይቁት በዝርዝር የተናገረው መጀመሪያ ስለሰራው ወንጀል ነው። መጀመሪያ ስላጠፋው ነፍስ ነው። ከዛ በኋላ ያለው ያንን ለመድገም ነው አለ። ከባዱ የመጀመሪያው ነው። ብዙ ውዝግብ ያለበት፣ የአእምሮ ጭንቀት ያለበት፣ ስዕላዊም ሆኖ በምናብ ውስጥ ታትሞ የቀረው የመጀመሪያው ነው። ከዛ በኋላ ግን ህሊናም እየላላ እየደከመ ይሄዳል። ህሊና ራሱን የቻለ የእግዚአብሔር ስጦታ ነው። አዳምና ሔዋን ኃጢአት ከሰሩ በኋላ ህሊናቸው አልወቀሳቸውም። ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ ስለ ወንጌል መጨረሻ ሲናገር ባንተና ይለዋል እባቡን በሴቲቱ መካከል ምን አረጋለሁ ይላል? ምን አረጋለሁ ይላል? በዘራችሁ መካከል ጠላትነትን አረጋለሁ ይላል። ያንን ኃጢአትን እምቢ የማለት የመቋቋምና የመቃወም ስጦታ እግዚአብሔር ራሱ በልባችን ውስጥ ባያስቀምጥ ኖሮ ስናጠፋም አንጨነቅም ነበር። የሰው ልጅ ግን ያንንም ስጦታ ረግጦ በደሉ እየከፋ ስለሄደ ምድር በክፋትና በአመጽ ስለተጥለቀለቀች እግዚአብሔር ካሁን በኋላ ምንም ማድረግ አልችልም፣ ልረዳቸው አልችልም ማለት አያሳዝንም? ሕያው እግዚአብሔር ሁሉን ቻይ የሆነው አምላክ እኔ ከዚህ በኋላ ምንም ማድረግ አልችልም ሲል ነገሮች ምን አይነት ደረጃ የክፋት ደረጃ ላይ እንደደረሱ ያሳየናል። እግዚአብሔር ሰው ሟች ስለሆነ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርም ብሎ የ120 ዓመት የዕድሜ ገደብ አስቀመጠበት። እግዚአብሔር ሰዎችን በምድር በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። እግዚአብሔር ሰዎችን በማጥፋት ሰዎችን በመቅጣት የሚደሰት አምላክ አይደለም። ቃየን ነፍስ ካጠፋ በኋላ ቀጥሎም የሚሰራውን እያወቀ የማይለወጥ የኃጢአትን አስከፊነት ያልተረዳ ግለሰብ መሆኑን እያወቀ ጭራሽ ልጎዳ ነው በሰራውት ስራ ምክንያት ልጎዳ ነው ሲል እግዚአብሔር ምን አለው? እከልልሃለሁ፣ አንተን ሰዎች እንዳያጠቁ እንዳይገሉህ አረጋለሁ ይሏል እግዚአብሔር። ቃየን እግዚአብሔርን ከማመስገን ፈንታ ከእግዚአብሔር ርቆ ሄደ ይላል ምዕራፍ 4 ላይ ዘፍጥረትን ስትመለከቱ። ርቆ ሄዶ ለራሱ ከለላ የሚሆንለትን ከተማ ሰራ ይላል። እግዚአብሔር በእያንዳንዳችን ሕይወት ውስጥ በየዕለቱ በየቀኑ የሚያቆመውን አጥር የሚያስቀምጠውን ከለላ እየሰበርን እየጣስን ለራሳችን ቤት እንሰራለን፣ ለራሳችን ከለላ እናበጃለን እያልን ስንሄድ ከሱ እየራቅን ስንሄድ በመጨረሻ ማዘኑ አይቀርም፣ መጸጸቱ አይቀርም። ኢሳይያስ ምዕራፍ 1 ላይ ልጆች ወልጃለሁ ነገር ግን አያውቁኝም አለ። ከብቶቹን በምትመለከቱበት ጊዜ ሜጃቸውን፣ በረታቸውን፣ ጋጣቸውን፣ ሞያቸውን፣ ማደሪያቸውን ያውቃሉ። የኔ ሰዎች ግን የኔ ልጆች ግን አያውቁኝም። የፈጠርኳቸው እኔ ነኝ። ታሪካቸውን የቀየርኩት ከግብጽ ያወጣኋቸው እኔ ነኝ። በበረሃ ውስጥ ምንም ምግብ በሌለበት ምንም መጠጥ በሌለበት ቦታ መናን ከሰማይ ያበላዋቸው፣ ውሃን ከደረቅ አለት አፍልቄ ያጠጣዋቸው፣ በቀን ጥላ ሆኜ በሌሊት ደግሞ እያበራውላቸው ማታው ጨለማው ጽልመት ሆኖ እንዳያስጨንቃቸው እንዳያስፈራቸው ያደረኩትን አምላክ እኔን ረሱኝ ይላል። ብሉይ ኪዳን ውስጥ ያሉትን የተአምራት ቁጥር ስናይ ብዛቱን ስናይ ሰዎች እንዴት ነው ይሄንን ረስተው ጀርባቸውን ለእግዚአብሔር ሰጥተው ልክ ነብዩ ለኢዮሮብዓም እንዳለው ወደ ኋላ ጣልከኝ ይላል። እግዚአብሔርን ወደ ኋላ የምንጥልበት መነሻው መንስኤው ምክንያቱ ምንድነው ካለን ችግሩ ኃጢአት ነው። ኃጢአት አደንዛዥ ነው። የእግዚአብሔር ድምፅ ሲጮህ ሲጣራ እንዳንሰማ ጆሮአችንን የሚዘጋ የሚቆልፍ ጉዳይ ነው ኃጢአት። ኃጢአታችሁ ይላል ኢሳይያስ ላይ በእኔና በእናንተ መካከል ምን ሆነች ይላል? እንደምን ግድግዳ። እግዚአብሔር እኮ ማንኛውንም ግድግዳ ማፍረስ ይችላል አይደለም እንዴ? አይደለም? አዎ ይችላል፣ ማድረግም ይፈልጋል። ምን ለኛ ያላረገው ምን ነገር አለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ራሱ ያ ቃል ሁሉን ነገር የፈጠረው ሁሉ በእርሱ ተፈጠረ ካለ በኋላ ያ ቃል ምን ሆነ ይላል? ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያ ቃል ምን ሆነ ይላል? ሥጋ ሆነ። ያ ቃል ሥጋ ሆነ፣ በመካከላችንም
አደረ ይላል። ሰፈራችሁ ገባ ማለት ነው። መገናኛ፣ ለቡ፣ ቀበና፣ ፍሏ ጎረቤት ሆነ ማለት ነው። ጌታ ኢየሱስ ክርስቶስ ልብስ ለብሶ ቁርስ፣ ምሳ፣ ራት እየበላ አንዳንዴም ያንን ማግኘት እያቃተው እየተጨነቀ እየተቸገረ ከኛ ጋር አቧራችንን እየጠጣ ጭንቀትን የምድርን መከራ ተቀብሎ ኖረ ማለት ነው። እስከዛ ድረስ እግዚአብሔር ከቅርባችን ለመሆን ፈቃደኛ ነው። ስሙ ማን ነው? አማኑኤል። ትርጉሙ ምንድነው? እግዚአብሔር ከኛ ጋር። ለምን ያህል ጊዜ? ለአጭር ጊዜ ነው? ለ2 ቀን ነው? ለ3 ቀን ነው? ለ33 ዓመት ተኩል ነው? ጌታ ኢየሱስ ክርስቶስ ወደ ሰማይ ሲያርግ እነዛ 2 መላእክት ምን አሉ? ይሄው ያያችሁት ኢየሱስ፣ ይሄኛው ራሱ ሰው የሆነው በእናንተ መካከል ለነዚህ 40 ቀናት ከትንሣኤው በኋላ አብሯችሁ ሲመላለስ የነበረው ጌታ ኢየሱስ ክርስቶስ የሚወዳችሁ በሚሄድበት ጊዜ ለእናንተ ሌላ አጽናኝ እልክላችኋለሁ፣ እዛም ሆኜ እንደዚሁ ሆኜ ነው አብን ማናገረው ያለው ጌታ ኢየሱስ ክርስቶስ ልክ እንደዚህ ሲሄድ እንዳያችሁት ምን ይሆናል አለ? ይመለሳል። ከኛ ጋር ያለውን ዝምድና እግዚአብሔር ሊሽረው ሊያጠፋው አይፈን መቅረብ በሚችልበት ደረጃ ያህል ቀርቧል። እስከምን ድረስ? ኃጢአታችንን እንኳን ሳይጸየፍ ተሸክሞ እርቃኑን በመስቀል ላይ ተሸክሞ እያለቀሰ እዛ ተቸንክሮ ሲሞት ይታያቸዋል አይደል? ተጠማው ሲል ያክፉ ሕዝብ ደና ነገር እንኳን ሊያጠጡት ሊያቀርቡለት ያልፈለጉ እያፌዙበት እየቀለዱበት ኤልያስን እየጠራ ነው አሉ አባቱን ለምን ተውከኝ ሲል በዛ ቦታ ላይ ተፈጸመ ሲል ጌታ ኢየሱስ ክርስቶስ ምንድነው የተፈጸመው? የተፈጸመው እኮ እግዚአብሔር ስለኔና ስለናንተ ያለው ሐሳብ ያ በሰማይ ዙፋን መካከል በማይታየው በእግዚአብሔር ብርሃን ውስጥ የነበረው ሚስጥራዊ ፍቅሩ ተገለጠ ማለት ነው። ምንም ነገር ወደ ኋላ ሊይዘው አይችልም። ምንም አይነት መሰናክል እግዚአብሔርን እኛን ከማዳን ሊያስቀረው አይችልም ማለት ነው። አሜን አትሉ? የትኛውም ኃጢአት የትኛውም አስጨናቂና አስከፊ የምድር ፈተና ጌታ ኢየሱስ ክርስቶስን እኛን ከመቅረብ ወደ ኋላ ሊይዘው አይችልም። በሁሉ ነገር እንደኛ ምን ሆነ ይላል ዕብራውያን ምዕራፍ 4 ላይ ምን ሆነ? ተፈተነ። ከዛም ደግሞ ምዕራፍ 5 ላይ ባልሳሳት እንዴት ነበር የሚጸልየው ይላል? እያለቀሰ ምንም ኃጢአት የማያውቀው ጻድቁ ቅዱሱ ጌታ ኢየሱስ ክርስቶስ የእግዚአብሔር መሲህ ስለኔና ስለናንተ ሲል ሲያለቅስ አስቡት፣ ተመልከቱት። ይሄ አምላክ ዘፍጥረት ምዕራፍ 6 ላይ አቃተኝ አለ። እነዚህ የፈጠርኳቸው ሰዎች አእምሮ ስለሌላቸው ሳይሆን ማስተዋል ስለማይችሉ ሳይሆን፣ ምክንያቱም ምዕራፍ 6 ከፍ ብላችሁ ስታነቡት ምን ይላል? እነዚህ ሰዎች ጀግኖች ነበሩ ይላል። በተለይ የእግዚአብሔር ዘርና የቃየን ዘር ሲቀየጥ የተወለዱት ዝነኞች ነበሩ ይላል። ጀግኖች ነበሩ። ቁመታቸው እጅግ ትልልቅ ነበር። በሳይንስ ዕውቀት፣ በፍልስፍና፣ በማንኛውም ምድራዊ በምንለው ዕውቀት እጅግ የተካኑ ሰዎች ነበሩ። የሌላቸው እንዲኖራቸውም ያልፈለጉት ነገር ምንድነው? እግዚአብሔርን ማወቅ፣ እግዚአብሔርን መፍራት። አያችሁ ጌታ ኢየሱስ ክርስቶስ እያለ ያለው ክርስቶስ እየተናገረ ያለው ከመምጣቴ በፊት ዓለም እንደዚሁ ነው የምትሆነው እያለ ነው። እየተናገረ ያለው ደግሞ ለደቀ መዛሙርቱ ነው። እየሰማችሁኝ ነው? ለዓለም አይደለም። የጠየቁት ደቀ መዛሙርት ናቸው። አንተ በምትመጣበት ጊዜ የሚሆነውን ምልክቱን፣ ሁኔታውን እስቲ ተንትንልን ሲሉት መጀመሪያ የተናገረው ነገር ምንድነው? ማንም ምን እንዳያረጋችሁ፣ እንዳያስታችሁ፣ እንዳያታላችሁ። የሚያታለውና የሚያስተው ጉዳይ ዕብራውያን ምዕራፍ 3 ላይ ስናይ ደግሞ ምንድነው? ኃጢአት ነው። ከይቅርታ ጋር ክርስትና ከኃጢአት ጋር የነበረውን ጥላቻ ያጣበት ዘመን ላይ ደርሰናል። እየሰማችሁኝ ነው? ከኃጢአት ጋር እጅግ ከመተዋወቅ እጅግ ከመቀራረብ የተነሳ የመጣው ድንዛዜ ያለንበትን ሁኔታ የገባንበትን የትኩሳት መከራ እንዳናውቀው እንዳንረዳው አድርጎናል። ዓለም ዛሬ ልትጠፋ እግዚአብሔር የሰማይን መስኮቶች በምድርም ስር የነበረውን የለየውን ውሃ እነዛን ቧንቧዎች ሊከፍት ባለበት ጊዜ ሰዎች እየበሉ እየጠጡ ሰርግና ምላሽ ላይ ነበሩ፣ ድግስ ቤት ነበሩ። ይሄ አስደናቂና አሰቃቂና አስፈሪ ነው።
በድጋሚ ችግሩ እግዚአብሔር ጋር አይደለም፣ ችግሩ እኛ ጋር ነው። ከዓለም ጋር መነካካትና መተሻሸት ሽታችን የማይለይ ከሆነ፣ ቋንቋችን የማይለይ ከሆነ፣ አለባበሳችን የማይለይ ከሆነ፣ አበላላችን የማይለይ ከሆነ፣ ለዛ ሁሉ ፈላስፎች ሆነን የተለያየ አመክንዮ እየሰጠን ከዓለም ጋር የተመሳሰልንበትን ምክንያቶች የምናበጅ ከሆነ፣ እዛ ላይ ዲግሪ ምንሰራ ከሆነ፣ እዛ ላይ ዶክትሬት ምንጭን ከሆነ ለጊዜው ያስኬደናል። እግዚአብሔር ግን አይታለልም ወገኖች። እግዚአብሔር አይሞኝም። ይወደናል። አዎ ሊያድነን ይፈልጋል በእርግጠኝነት። ነገር ግን እግዚአብሔር ከኃጢአት ጋር ያለውን ግንኙነት ሊቀይረው አይችልም። ምክንያቱም ኃጢአት አጥፊ ስለሆነ የምንኖርበት ዘመን ኃጢአት ሰተት ብሎ በኋላ በር ሳይሆን በፊት በር ቤተ ክርስቲያን ውስጥ የገባበት ዘመን ነው። እዚህ አይደለም፣ በዓለም ዙሪያ ኃጢአት በዛሬው ቀን በዛሬው ዕለት ሰንበትን አብሮ የሚያከብር ፊት ወንበር ላይ የሚቀመጥ የሚዘምር የሚሰብክ በመልካም ቃና በመልካም ድምፅ ሰንበት ትምህርት ማስተማር የሚችል ጥያቄዎችን እየጠየቀ መመለስ የሚችል የቤተ ክርስቲያን አባል ብቻ ሳይሆን ምርጫ በሚኖርበት ጊዜ የሚመረጥ የቤተ ክርስቲያን ሁነኛ አካል ሆኗል። ያለንበት ጊዜ ከዚህ አስጨናቂ ከዚህ መከራ ከዚህ ከኃጢአት መቀመቅ ውስጥ ውጡ ስንባል ጫማችንን እየጠረግን እያወራን ስልክ እየጠቀጠቅን ሳይሆን በእግዚአብሔር አስተሳሰብ ከሆነ መሮጥ አለብን፣ ማምለጥ አለብን ከጥፋቱ። ኖህ ያለውን ሀብቱን፣ ትዳሩን፣ ቤተሰቡን፣ ሁሉን ነገር ወደዛ የመርከብ ስራ ላይ አሰማራ። ሰሙኛላችሁ? ሁሉንም ነገር 100%። ጧት ሲነሱ ቁርስ እየበሉ የሚያወሩት መርከቡ በዛ ቀን ምን ያስፈልገዋል፣ የሥራው ሂደት ምን ይመስላል፣ ማን ምን ሊሰራ ነው በዛ ቀን። በየቀኑ በየዕለቱ ስራው እየደረጀ እየበረታ መርከቡ መልክ እየያዘ ስራው አለቀ። እግዚአብሔር ከምሕረቱ የተነሳ ያንን የውሃ ጥፋት በአንድ ቀን አላመጣም። ለሰዎች ጊዜ ሰጠ። ዝናብ ዘንቦ አያውቅም። ስለዚህ ኖህ የሚናገረው ነገር ትኩረት የሚስብ ነው። በዛሬው ቋንቋ አርዕስተ ዜና ነው። ኖህ የተባለው ሽማግሌ ከሰማይ ዝናብ ይመጣል አለ። ምክንያቱም ሲሰጥ በምድር አመጽና ክፋት ስለበዛ ነው። ይሄ እኮ ግልጽ ነው። አመጽና ክፋት መብዛቱን እኮ ሰዎች ሳያውቁ ቀርተው አይደል፣ እግዚአብሔርንም ያውቁታል። የእግዚአብሔርንም ሕግጋት ያውቃሉ። ኤደን ገነት አለች እዛ። አዳምና ሔዋን ለምን ከዛ ወጡ የሚለው ነገር ግልጽ ነው። ሳያውቁ ቀርተው አይደለም። በዛሬው ዕለት በእግዚአብሔር ቤት ውስጥ ሆነን ደንዝዘን ቢሆንስ፣ ራሴንም ጨምሮ በመጽሐፍ ቅዱስ ውስጥ ለምጽ የሚባለው በሽታ ቁምጥናም ሊሆን ይችላል። መነሻው ባክቴሪያ ነው። የስሜት ሕዋሳትን እያጠፋ የሚሄድ በሽታ ነው። ሲያረግ ግን በአንድ ጀንበር አይደለም፣ ወዲያው አይደለም። ጧት ስንነሳ በመስታወት ስናይ ቅንድባችን አይጠፋም። ጣቶቻችን ድንገት ተሸራርፈው ተጎማምደው አናገኝም። ጊዜ ይወስዳል። ከጊዜ ጋር ግን እግሮቻችን እየደነዘዙ ሲሄዱ የቆምንበት ነገር ከሰል ነው ሚስማር የሚለውን ሳናውቅ ሳንረዳ እዛው ላይ እየተረማመድን እየደማን ግን መድማታችንን ሳናቅ መጨረሻችን ይደርሳል። የጌታ ኢየሱስ ክርስቶስ ምጽአት ለብዙ ሰዎች ድንገተኛ አስፈሪ ነገር ይመስላችኋል። ያንን የሚመስልበት ሁኔታ አለ። እንደ ሌባ እመጣለሁ ይላል። ከኛ አንጻር ግን ያንን ነገር አስደንጋጭ የሚያደርገው ዝግጅት ስለሌለ ነው። ወይንም የጊዜውን የወቅቱን የሁኔታዎችን አለመገንዘብ፣ ዘመኑን አለማወቅ፣ ሕይወታችንን ከቃሉ ጋር ባለማጣመራችን ምክንያት ከመደንዘዛችን የተነሳ ነገም ከነገውም ወዲያ ያሉት ቀናት እንደ ዛሬ ይሆናሉ። ምናልባትም የተሻለ ከዚህም የበለጠ የሚያስጎመጅ ድግስ ነው የሚሆነው የሚለው አስተሳሰብ ውስጣችን ስለሚሰርጽ ነው። በቅርብ
ጌታ ኢየሱስ ክርስቶስ ይገለጣል። አሜን። በቅርብ ይህንን ክርስቲያን የሆነ ሰው በየዕለቱ ማሰብ አለበት፣ ማሰላሰል አለበት። ተስፋችን፣ አለኝታችን፣ ረዴታችን በምድር የሚመጣ ፖለቲካዊ ለውጥ አይደለም። በትምህርታችን ወይንም በንግዳችን የሚመጣ የኢኮኖሚ መሻሻል አይደለም። ተስፋችን በቅርብ የሚገለጠው ጌታ ኢየሱስ ክርስቶስ በውበት ብርሃን ውስጥ የሚታየው የሰማይና የምድር ፈጣሪ ነው። ዮሐንስ ምን ይላል? እሱ በሚገለጥበት ጊዜ እኛ እንደማን እንሆናለን ይላል? እንደሱ። አሁን በዚች ምድር ስንኳትን እዚህና እዛ ስንል በመከራ በፈተና በብዙ ነገሮች ልንጨነቅ እንችላለን። ቀና ብለን ካየን ግን ጊዜው ደርሷል። ከኃጢአት ጋር ያለኝን ትግል እስከ ደም ድረስ እዋጋለሁ የምንል ከሆነ ዕብራውያን ላይ አርጉ እንደሚለን በቀላሉ የሚያሰናክለንና ገደል የሚከተንን የሚያንሻፈፈንን እግሮቻችንን መስመር እንዲስቱ የሚያደርጉትን እነዛን የለመድናቸውን እርኩሰቶች የምንተው ከሆነ ለመተው ፈቃደኞች ከሆንን ጌታ እግዚአብሔር ከዛ ያላቀናል። በደሙ አጥቦ በጸጋው ሸፍኖ አንገታችንን ቀና አርጎ አዲሲቱን የምታምረውን ከተማ እንድናይ ያደርገናል። እግዚአብሔር ይባርካችሁ።